አንድ ወንድ ፊቱን ጸጉሩን የምትነካካው ሚስቱ ናት። ከሚስቱ ቀጥሎ የሚነካው ጸጉር ባለሙያ ሌላ ሰው ሊነካው አይችልም። ምንድነው ፊልሙ አላዋጣ ብሎ ነው ብሎ የጠየቀኝ ሰው ሁሉ አለ። አንተ ሙሽራ ሆነ ነው መኖር ያለብህ። ኢንተርናሽናል የሚያስብሉ ነገሮች ምንድናቸው? ጸጉር ቤት አሁን ጸጉር እየቆረጥኩኝ ምናምን ቀረጻ ሁሉ ይመስላችኋል? ጨርቅ ሁሉ አስለብሰው ምቀልድበት ይመስለው ሰው አለ። አንተ ውበት እንዴት ተረዳው? ጸጉር ከመቁረጥና ከቀን ስራ የትኛው ይሻላል? ከሙሉዓለም ታደሰና ከሀረግ አሰፋ ከተማ ውስጥ የመጀመሪያ ወንድ ሙሽራ የሞሸርኩት እኔ ነኝ። ሰላም ተመልካቾቻችን እንዴት ከርማችኋል? የአዲስ እንግዳ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በየሳምንቱ እንግዲህ የተለያዩ ሙያ ያላቸውን ሰዎች ወደ እናንተ እያቀረብን በአዲስ እንግዳ ፕሮግራማችን ላይ እያደረስን እንገኛለን። በዚህ ሳምንት ደግሞ የተለያዩ የሙያ ባለቤቶች የሆነውን በተለይ ደግሞ በፊልም ስራዎቹ እናውቀዋለን። ይመር አባተ ይባላል። ከሱ ጋር ቆይታ እናደርጋለን። የተለያዩ ሀሳቦችን እያነሳን በአዲስ እንግዳችን ጥሩ ጊዜ እናሳልፋለን። ተመልካቾቻችን ከኛ ጋር ቆይታ እንድታደርጉ እንጋብዛለን። እኔ ወደ ይመር ወደሚሰራበት ቦታ ሄዳለሁኝ። ኑ ተከተሉ። ቤት አደረግሽ አጠራሽን ያሰባሽ ታች እያደረግሽ ሁሉ ጊዜ መስቴፑን በስቴፕ ሲመጣ እናደርገው ነገር እንደዛ ቴፐር አይደለም ሰል ቴፐር ሰሪ ከታች በጣም ልቅ ያለ ፌድ ሰራለሽ ማችን ፌድ እያደረግሽ እቺን አካባቢ በደም ጸዳ ታውያለሽ። እንደነ ታደስ እንደምን ታደስ እንደናች እንኳን ደህና መጣ። እንኳን ደህና ቆየን። እንግዲህ ትልቅ ትምህርት ቤት ውስጥ ነው የገባ ነው። የምታስተምርበት የምትሰራበትን ማስተምርበት የምታስተምር ከረጅም ጊዜ ሆኗል ጸጉር ነው ያለው? አዎ በጣም ረጅም ዓመት 25 ዓመት በላይ 25 ዓመት። ስለዚህ ከ25 ዓመት ከረጅም ዓመት በኋላ ነው ወደ ማስተማሩ የገባው ወይስ? አዎ ረጅም ዓመት የሰራሁበት ሙያዬ ነው። ማስተማሩን የጀመርኩት ዘንድሮ ፕሮፌሽናል በሆነ ደረጃ ነው ማስተምረው። ያው እንግዲህ ከዚህ በኋላ ጸጉር ቤቶች በሙሉ ከኛ ነው የሚወስዱ ተማሪዎች የሚያገኙት ጥሩ ሰራተኞች አሉ። ምክንያቱም ዲቴይል ነው የሚማሩት ስራው ላይ። አንተ ስራው ላይ ብዙ ቆይተሃል። ትምህርቱና ስራው ይለያያል? ስራ ላይ ሲመጣ በጣም ይለያያል። ትምህርቱ ስራው ላይ ምን አለ መሰለህ የራስህ ሙያ ነው። ረጅም ዓመት የሰራው ሙያ ነው። ኤክስፒሪየንስ አለህ። ቀጥታ ከስተመሩ ነው የሚፈልገውን ነው የምትሰራው። ወደ ማስተማሩ ስትመጣ ግን ምንም ነገር ማሽንን ነክተው የማያውቁ ልጆችን ወደ ሙያው ለማምጣት ትግል አለው። እንደ መስራቱ አይደለም። ከ25 ዓመት በፊት የጸጉር ስራን ስትከፍት መምህር ሆናለሁ ወደፊት የሚል ሀሳብ ነበረ? አልነበረም። የሚገርም ነገር ኖርማሊ መጀመሪያ ስንጀምር ያው ጓደኛ ማቾች እየተቆራረጥን ምናምን የጀመርነው ያው አላለ ጸጉር ቤት የሚሰጥህን ገንዘብ ለራስ ለሌላ ነገር አድርገህ ምናምን ጎን ለጎን በመቀስ ምናምን እየቆረጥን የለመድነው እና ግን የሚገርም ነገር በቃ በጣም እያደገ ሲመጣ ሙያው እኛ ነን የመጀመሪያ ከተማ ውስጥ የወንድ ሙሽራ ሁሉ የሞሸርነው። የክቡር ዶክተር አርቲስት ጥላሁን ገሰሰ ቤት ነበር ወሎ ሰፈር። እሱ ጋር ገባሁ። በጣም ጥሩ ሆኖ የተደራጀ ቤት ነበር። ያን እድል አገኘሁ። ብዙ ትላልቅ ሰዎችን መስራት እድል አገኘሁ። ሙያውን በጣም እያሳደግኩት መጣሁ። ትምህርት ቤት ውስጥ ብዙ ተማሪዎች ይታዩኛል። ከጸጉር ትምህርት ቤቱ ባሻገር ሌሎችም ሙያዎች ይሰጡበታል አይደለም? አዎ ተቋማችን ምን አለ መሰለኝ የውበት ስራዎችን በሙሉ ያጠቃልላል። እስከ ሜካፕ፣ አይላሽ፣ ሁሉም ጥፍር፣ ሁሉንም እስከ ለፊልም የሚሆኑ ሜካፕ ስራዎችን ሁሉ በፕሮፌሽናል ደረጃ እናሰለጥናለን። ስለዚህ ዞር እያልን እያየናቸው ከጸጉር ስራው ባሻገር የሜካፕም ብዙም እያየን ነውና እንደዚህ ሁሉ ነገር ጠቅላላ አድርጎ ትምህርት ቤቱ መያዙ ምን አይነት ጠቀሜታ አየህበት አንተ? ምን አለ መሰለህ አሁን እዚህ ጋር ከዚህ የሚወጣ ባለሙያ ሁሉን ያሟሉ ባለሙያዎች ናቸው። ምክንያቱም አገሪቱ አሁን ለፊልሙም ኢንዱስትሪ ትላልቅ ሜካፕ አርቲስቶች ያስፈልጋሉ። እነሱ ከዚህ ይወጣሉ። ተማሪዎች ኢቨን ክፍያ እንኳን በአንድ ጊዜ መክፈል የማይችሉ በብድር ተመቻችቶላቸው ነው የሚሰሩት እና አንድ ባለሙያ ከዚህ ሲወጣ ሁሉንም አጠቃሉ ሁሉንም ያሟላ ሆኖ መውጣት ይችላል ማለት ነው። ምክንያቱም አንዳንድ ጊዜ ምን አለ መሰለህ የሆነ ነካ አይደለም። እኛ ብቸኛ ነን ስንል
በአገሪቷ ውስጥ ብቸኛ ሆነን ኢንተርናሽናል ሰርቲፊኬት እንሰጣለን። ግን አንተ ትወና ውስጥ ቆይተሃል። አንድ 20 በላይ ፊልሞች ቅድም እንደሰራ እያነሳን ነበርና ፊልም ውስጥ መቆየት እዚህ ትምህርት ቤት ውስጥ ምን አይነት ተጽዕኖ አደረገ ለአንተ? ምን አለ መሰለህ አሁን የኔ እዚህ መኖር ያው ለተቋሙም ትልቅ አንድ ሌላ ግብዓት ነው። ምክንያቱም ያው እውቅናው ራሱ የሚያመጣው ነገር አለ። ሁለተኛ ነገር ደግሞ እኔ በሙያውም ላይ ደግሞ ብዙ ዓመት ልምድ ያለኝ ሰው ነኝ። ለተቋሙ አንድ ትልቅ ሌላ ግብዓት ነው ማለት ነው። ሌሎች ትምህርት ቤቶች አሁን ያስተምራሉ፣ በሰርቲፊኬት ያስመርቃሉ። ግን ኢንተርናሽናል የሚያስብሉ ነገሮች ምንድን ናቸው? ለዚህ ትምህርት ቤቱ ኢንተርናሽናል የሚያስብለን ነገር ምን ያለ መሰለህ እኛ ስናስተምር ዲቴል ነው። ለምሳሌ ውጭ በጣም ትላልቆቹ ሀገሮች የሚጠቀሙበትን ቴክኖሎጂ በሙሉ አምጥተን ነው የምንጠቀመው። ባለሙያዎቻችንም በስራው ላይ በጣም ረጅም ልምድ ያላቸው ውጭንም ዓለም ወጥተው የተመለከቱ ስለሆኑ በደንብ የስራ ግንኙነት አድርገናል። አረፍ ደግሞ እንበልና ደግሞ እንጫወታለን። እዚህ ትምህርት ቤት ውስጥ በቀን ስንት ሰዓት ታሳልፋለህ? እኔ አሁን እንግዲህ ለጊዜው አሁን ያለሁት እኔ 3 ቀን በሳምንት ያው ሙሉ ቀን ነው። ሙሉ ቀን እዚህ ታሳልፋለህ? 3 ሰዓት እስከ 6 ሰዓት፣ ከ8 ሰዓት እስከ 11 ሰዓት እዚህ ነው የማሳልፈው። እስቲ ስለ ውበት እናውራ። መቼም ከአንተ ጋር ስለ ውበት አለማውራት አይቻልም። ብዙ ዓመት ውበት ላይ የውበት ጥበቃ የውበት ሙያ ላይ ቆይተሃል እና በ25 ዓመት የውበት ስራ ቆይታ ውስጥ አንተ ውበት እንዴት ተረዳኸው? እንዴት መሰለህ አሁን እኔ ይህንን ሙያ ማካፈል የፈለኩበት ትልቁ ነገር ምን አለ መሰለህ መረዳቱም ሌላ እንዲሆን። ምክንያቱም ድሮ ሰዎች ፀጉራቸውን ሲቆረጡ ቆሻሻ ከላያቸው ላይ እንደማራገፍ ነበር የሚያስቡት። አሁን ግን ይሄ የውበት ማዕከል ነው። ሁለተኛ ሰዎች የሚዝናኑበት ትልቅ መዝናኛቸው ማረፊያቸው ነው እና የፀጉር ባለሙያና ከስተመር የሚኖረው የውበት ባለሙያና ከስተመር ግንኙነቱ ከፋሚሊ የበለጠ ነው። ከፋሚሊ ያልተናነሰ ነው። ለምሳሌ አንድ ወንድ ፊቱን ፀጉሩን የምትነካካው ሚስቱ ናት። ከሚስቱ ቀጥሎ የሚነካው ፀጉር ባለሙያ፣ ሌላ ሰው ሊነካው አይችልም። ቅርበቱ ያን ያክል ነው። ስለዚህ ሚስጥረኛው ነው፣ ቅርቡ ነው እና ያንን ሁሉ ነው አሁን በቲዮሪ ስናስተምር ይህን ሁሉ በጣም በያዘ ነው። መቼም ብዙ ሰዎችን ፀጉር አስተካክልሃል፣ ብዙ የውበት ጋር ከሚገናኙ ሰዎች ጋር ቆይታ አድርገሃልና እንደው በዚህ ህይወት መንገድ ውስጥ የገረመ ነገር ምንድን ነበረ? በተለይ በዚህ በፀጉር ስራ በውበት ስራ ላይ ለምሳሌ እኔ ለረጅም ዓመት የማውቀው በአመታት ከ10 ዓመት በላይ ቅዳሜ 5 ሰዓት ፀጉሩን የሚቆረጥ ሰው አውቃለሁ። ሰዓቱን ጠብቆ ሰዓቱ 5 ሰዓት ከ5 አይመጣም። ለምን አልጠየቀው? በቃ እሱ በቃ ለዛ ነገር የሚሰጠው ቦታ በህይወቱ ከሚያከናውናቸው ነገሮች ውስጥ የእሱ አንዱና አስፈላጊው ነገር ነው። በቃ ስለዚህ እንደዛ አሉ ብዙ እንደዚህ አይነት ሰዎች አሉና ያ ነገር ገባ በጣም ያስደስታል። እንትኑ ማደጉንም ታያለህ፣ ትገረማለህ። በተረፈ እኔ ልጆቼን አሁን ማስተምራቸው ብዙ ጊዜ ምን አለ መሰለህ አሁን እነዚህ ጀማሪ ሆነው የሚሳሳቱትን ስህተት በቀላሉ ያልፉታል። ትልቅ ደረጃ ደግሞ ወደ ስራ ውስጥ ሲሄዱ ትዕግስተኛ ሰው አለ፣ ትዕግስት የሌለው ሰው አለ፣ ሞራልህን የሚነካው ሰው አለ ምናምን እና አንዳንድ ሰው እኔ በህይወቴ አንድ ምን አስገረመ ይመስል አንድ አሁን ላይ ምን ያው እንደዚህ በስም ምናምን አይጠቀስም እና አብራኝ የምትሰራ ልጅ ነበረች እና መጥቶ ቁጭ አለ። ከውጭ ነው የመጣው፣ ፀሐይ መጥቶታል ምናምን ቁጭ አለ እና ልክ እንደተቀመጠ እኔ የምልሽ ነው ያላት ፀጉር ከመቁረጥና ከቀን ስራ የትኛው ይሻላል? ልጅቷም ስማርት ናት። ፈገግ ብላ ያው እኛ ፀሐይ አያገኘንም እኛ ይሻላል መስላል። ግንዛቤውን አየው። ፍጹም ኤክስፔክት አታረግም ያለን ሰው አሁን ገባህ። በዓለም ላይ አሁን ከውጭ እኛ ከአሜሪካን ሀገር ከእንግሊዝ ሀገር መጥተው እያስተማርናቸው እየሄዱ ያሉ። ምክንያቱም የተሻለ ስራ ስለሆነ እዛ ሀገር ላይ ትልቅ የገቢ ምንጭ የሚያስገኝ ስራ ስለሆነ እሱን ለመማር ወደኛ እየመጡ የግንዛቤ ዲፍረንስ ታየው በጣም ይገርማል። ግን ሰዎች አሉ። አሁን እኔ ፊልሞችን ያለውኝ በጣም ብዙ ፊልሞች ሰርተሃል እና በጣም ፓሽን እያደረገ ያለው ግን አሁን ላይ ወደ ውበቱ እያደላ ፊልሙን ለቀቅ እያረከው እንደዚህ ስሜት ተሰማኝ። እንደዚህ ስሜት አለው አይደለም? እንደውም ፀጉር ስራውን ለቀቅ አላረኩትም ብለህ ነው?
ፀጉር ስራው አይ ወደ ማስተማሩ መጣ ወደ ዋናው ማስተማሩም ያው እኔ ምን አለ መሰለህ በአሁን ሰዓት ያው አንድ ስራ አይመከርም። ሁለተኛ ይሄ ሙያ ነው። ሙያ እኔ መቼም ማለት ነው በጣም ነው የምወደው ፀጉር ስራ። ምክንያቱም እኔ ከልጅነቴ ውበት እወዳለሁ። መስተካከል፣ ራስን መስተካከል፣ ራስን መጠበቅ ምናምን እወዳለሁና ከዛ ጋር የተያያዘ ነገር ነው። ፊልሙ ስራ ደግሞ ኦልሬዲ ላይፋችን እየሆነ ይወዳል። በጣም ነው የምወደው። ድሮም ከትምህርት ቤትም ከምናምን ይዘን ነው የመጣ ነው ነገር ስለሆነ ደግሞም አብሮ የሚሄድ ነገር ነው። እኔ አርት ነው ሁለቱም አርት ነው። ወደ ትወናው ደግሞ መለስ እንበል። አሁን አዳዲስ ስራዎች እየሰራ ነው በዚህ ሰዓት? አንድ አዲስ ስራ ልጀምር ነው ሰሞኑን። ያው ጺሜም እንግዲህ ላሳድግ እየጀማመርኩ ነው። ግሩም ኤርሚያስና ከናርዶስ አዳነ ጋር የሰራ ነው የአንተነህ ግርማ ፊልም ሶቤክ በቅርቡ ለእይታ ይበቃል። ሲኒማ ውስጥ አለው። እንደውም አሁን ተከታታይ ብዙ ወጡ እኮ። ተከታታይ ብዙ ወጥተዋል። እንዴት እያየሁ ነው የሀገራችን የፊልም የሲኒማውን? እንዴት አሁን ላይ በተለይ አንዳንዶች ቀዝቅዟል ይላሉ። አሁን ደግሞ ትንሽ መነቃቃት ጀምሯል። መሀል ላይ ነበር የቆመው ይላሉ። አንተ ስላለበት እንዴት እያየሁ ነው? እኔ እንደውም አሁን ደስተኛ ነኝ። አሁን መነቃቃቱ ላይ ነው ያለው። ምክንያቱም አሁን ኦዲየንሱን መርጦ ማየት ጀምሯል። ስራውም ጠንከር ብሎ መሰራት ጀምሯል። እንደ ድሮ ይሄ ለብ ነገር ምናምን የለም። ኦዲየንስንም ያከበረ ሙያውንም ያከበረ ስራ እየተሰራ ስለሆነ እስካሁን አብረኸው ያልሰራው ተዋናይ ማን ነው? ልትሰራው ፈልገህ አስበህ? ተዋናይ እንኳን እኔ አሁን እንግዲህ ከግሩሜ ጋር መስራት ፈልግ ነበር። በጣም ትልቅ ስራ ሰራን። አሁን ደስ አለኝ። በቃ ሌላ ከአለማየሁ ታደሰም ጋር ሰርቻለሁ። ከነ አብራር አብዶ በጣም ማከብረው ሰው ከነ አብራር ጋር ሰርቻለሁ። እንግዲህ እንደ እግዚአብሔር ፈቃድ ከሙሉ ዓለም ጋር የመስራት እድል አሁን ቅርብ እየተመቻቸልኝ ነው። ምሰራ ይመስለኛል። ሰርሽ ያው በሙያ እሱን እያየን ነው እኛ ያደግነው እና አንድ አካባቢ ነን። አብሬ የመስራት እድል ይኖረኛል። ሰማያዊ ፈረስ ላይ ሰርቻለሁ። ኮረስ ነበርኩ የዛ ጊዜ እኔ የመጀመሪያ ስራዬ ነው እና ኮረስ ነበርኩ። ያው እንደዚህ እውቅናውን ካገኘው በኋላ ምናምን እንግዲህ እንጂ እኔ እግዚአብሔር ይመስገን እንግዲህ እነ መሰረት መብራቴ ጋር ሁሉ በትልቅ ካስት በቀናት መካከል ደብል ካራክተር ይጫወቱበት እዛ ላይ ተጫውተናል ምናምን እንግዲህ ሌጀንድ የምንላቸው ጋር ሰርቻለሁ። እነ ባባ ታሪኩ ብዙዎቹ ጋር ሰርቻለሁ። ግን አሁን ብዙ አርቲስቶች የፊልም ተዋናዮች ጠራህልኝ ያልጠራህልኝ የለም እና ምን ጥያቄ አዘጋጀው መሰለ አንዳንድ ነው መልስልኝ። ከሰራዊትና ከአበበ ባልቻ ለምን ጠይቀኛል? እንደዚህ አይነት ጥያቄ ግን የሁለቱም ማከብራቸው ናቸው። እኔ እንደዚህ አይነት ጥያቄ እሺ፣ አብረህ መስራት አሁን የመጀመሪያ እድል ቢመቻች ቅድሚያ ሰዎች ጋር ሰርቻለሁ። ኦልሬዲ ኮረስም ቢሆን ሰርቻለሁ። ከሻቤ ጋር ግን ያው ብዙ አውርተናል። እንደምንሰራም ተስፋ አድርገናል። አለ አንድ ስራ አውርተናል። ስለዚህ ይሄኛው ለመምረጥ ከብዷል። ሁለተኛ ጥያቄ ከሙሉ ዓለም ታደሰና ከሀረገው ያሰፋ። ከባድ ጥያቄ ነው የምጠይቀው። ምንድን ነው አሁን በጥያቄ ውስጥ ያነሳቸው ተዋናዮች ናቸውና ምንድን ነው አሁን ብሰራለሁ ብስ አብረሃቸው ሰራ በደንብ የምትፈልገው ቅድሚያ? ያው ሙሉ ዓለም ተናግሬያለሁ። ከማህደር አሰፋና ከቃል ኪዳን ጋር 3 ፊልም ሰርቻለሁ። ከማህደር ጋር ነው ቀጣዩ የምፈልገው እንጂ ከቃል ጋር 3 ፊልም ሰርቻለሁ። እንደው ስለ ገጸ ባህሪዎች እናወራ። ብዙዎች የሚያውቁ አንድ ገጸ ባህሪ አለ እንደው ማላነሳባው። አዎ ብዙዎች የሚያነሱት ከዳይሬክተሮችና ከፊልም ባለሙያዎች የሚመጣ ጥያቄ ይመስለኛል። አንተ መርጠው አይመስለኝም። ግን የፊልም ዳይሬክተሮች ላይ ለምን ጫና ለማድረግ አላሰብክም አንተ? አድርጋለሁ። አሁን አላዛር የሚል ፊልም ወጥቷል። አላዛርን ካየው አላዛር ኦልሬዲ ጎዳና ሁሉ ይወጣል ሰውዬው እና ተፈትኜበትም ሰውም ደግሞ ወዶታል። እንደውም የሚያሳዝን ሰው ነው እና ምናልባት ፊሊያን ደግሞ አላየውም። ፊሊያ ለምሳሌ እብዶ ነው አማኑኤል ሁሉ ገብቶ የሰራ። ስለዚህ የሚቀያየር ነገር እየመጣ ነው። አብዛኛው ግን ሰዎች አንተን ሲያስቡ በዛኛው ገጸ ባህሪ የመሳል ነገር በጣም ብዙ ሰው ሀብታሙ ነው የሚሰራው ሰውዬ ምናምን እንደዚህ ነው። ያው ዳይሬክተሮች ሁልጊዜ የሚፈልጉት ገስቸር በቃ ወፍራም ቀይ ምናምን ከሆነ ብዙ ጊዜ ለእንደዛ ይፈልጋሉ። እኔ ግን ከዚህ በኋላ የምቀበለውን ካራክተር ብዙ ሰዎች ጋር አውርቻለሁ። አሁንም እየተዘጋጀ ያለው እንደዚህ አይነት ካራክተር ነው። ግን በጣም የሚገርም ነገር አንድ አሁን ስሙን መጥቀስ የማልፈልገው ደራሲና ዳይሬክተር በቀደም መንገድ ላይ ነው
መኪና አቆሜ አገኘኝና አናገረኝ። እኔ በስሙ ነው የማውቀው፣ በአካል አላውቀውም። እንትና ነኝ ሲለኝ ሰርፕራይዝ ነው እና ፈልጌ ነው ለስራ እንደዚህ አይነት ካስታል። ያው ይህም ካራክተር ሀብታሙ፣ እሱም ውጭ ሆኖ የተመለከተው ሀብታሙ ሰውዬ እንግዲህ ያው ከትወናው ባሻገር ከዛው ፊልሙ ላይ ወደ ፊልም ማዘጋጀት አስበህ ታውቃለህ? ጽሁፍ እጽፋለሁ። አንድ ትልቅ ጽሁፍ ጽፌያለሁ። እንደውም ትንሽ በጣም ኮስቲ ነው ባጀቱና የ45 ዓመት ታሪክ ነው እና ትንሽ ከቤተሰብም የማውቀው ምናምን አይነት ነገር ነው እና እሱን ነገር ጽፌው የሆነ አንድ ጊዜ እንደውም እነ ብስራት መሐመድ ደራሲና ዳይሬክተሩ አነበብ ነው። በጣም ኮስቲ ነው። እሱም ትንሽ ባጀት ስለሚፈልግ ተከታታይ ድራማ መሆን የሚችል ነው። ረጅም ወደ 300 ክፍል ሊኖረው የሚችል ነው እና ያው ይዘነዋል አንድ ቀን እንግዲህ ይሆናል። አሁን የውበት ትምህርት ቤት ውስጥ እያስተማርክ ነው። ፀጉር ስራው ቆሟል በሚባል ደረጃ? ቆሟል አይደለም። የራሴ ከስተመሮች አሉኝ ከኔ ውጭ መቆረጥ የማይችሉ እነሱን አስተካክላለሁ። የ20 ዓመት ምናምን ደንበኛ ነው። የ20 ዓመት 22 ዓመት ምናምን ከኔ ጋር የቆዩ ስለሆኑ ልተወው የምችል ነገር አለ። ሙያው መተው አልችልም። ራስን ግን ማን የሚያስተካክል? ራሴን ማስተካከላለሁ። ግን ያው ጓደኞቼ ሲለኩኝ ደስ ይለኛል። ግን ፀጉር አስተካካይ እርክት ይላል ሰው ሲያስተካክለው ራሱ አይረካም ይባላል። እኔ ግን ኮምፕሌን አላረግም። እኔ ምንም ማለት ተስተካክዬ ያው ከዛ ያየኋትን ነገር ደግሞ ነካ ለብቻ ያደርጋሉ። ግን አሉ በጣም ጎበዝ ልጆች ስላሉ በደንብ እንትን ይለዋል። የልብን የሚያደርስ ሁለት ትልልቅ ሙያ ላይ ነው ያለው። ሌሎች ሙያዎችስ ደግሞ አላሰብክም? ሙያ ሳይሆን ያው ቢዝነስ። እኔ ማይንዴ ምን አለ ጭንቅላቴ ቢዝነስ ነው ሁሌም ገባ። እንደዚህ ተቀምጬ ምናምን ኔክስት የምሰራውን ነገር ነው የማስበው እና ብዙ ግን ማሳደግ የምፈልገው አሁን ወደዚህኛው ኢንዱስትሪ፣ ይሄኛው ኢንዱስትሪ በጣም እንዲያድግ እዚህ ተቋም ውስጥ እኔ በጣም ሰፖርት አድርጌ በጣም ትልቅ ደረጃ ማድረስ ፈልጋለሁ። ከዛ ያው ወደ ፊልሙ ላይ በጣም ያው ቀሪን ጊዜ እየተዝናናው ምዝናናበትም ነው። ሁለቱም ነገር መዝናኛዬም ስራዬም የምለው ነገር ነው። አንተ በደንብ ሰዎች ያውቁሃል መንገድ ላይ እና እሱኛው ለሌሎች ሙያ ላይ ለምሳሌ ፀጉር ቤትም ሊሆን ይችላል። በእርግጥ ፀጉር ቤቱ ከፊልሙ በፊት የተጀመረ ነገር ነው። ተጽዕኖ አላደረገም? እኔ ያው የውበት ሰው ስለሆንኩ ራሴ ላይ የምፈጣጥራቸው ነገሮች እንድትታይ ያደርጋል። ለመታየት ብዬ ሳይሆን እኔ ፋሽን በቃ እኔ ፋሽን ወዳለሁ። በቃ የራሴ ኔቸሬ እንደዚህ ሳድግም ስወጣም ከልጅነቴም እንደዚህ በእንትን ነው የወጣሁትና ስራውም የሳበኝም ምናምን ከዛ አንጻር ሰዎች ልክ ሲያዩኝ አሁን እዚህም ሲያዩኝ ሰርፕራይዝ ይሆናሉ። ፀጉር ቤት አሁን ፀጉር እየቆረጥኩኝ ምናምን ይደረሱ ነው አይደለም። አንዳንዴ እኮ ቀረጻ ሁሉ ይመስላችኋል። ቀረጻ ነው ምናምን ከዛ ስራዬ ነው ምናምን ጨርቅ ሁሉ አስለብሰው የምቀልድበት የሚመስለው ሰው አለ። አሁን ደግሞ በማስተማሩ ደረጃ ስመጣ የሚያመጧቸውን ተማሪዎቹ ልጆች ይዘዋቸው የሚመጡት ተማሪዎቹ ምን ሲያዩ ደስተኞች ናቸው። ገባ ከነሱ ጋር ብሬ ነው ከልቤ ነው ማስተምራቸው። ከተማ ውስጥ የመጀመሪያ ወንድ ሙሽራ የሞሸርኩት እኔ ነኝ። ከዛሬ 22 ዓመት 21 ዓመት አካባቢ በፊት። ከዛ በፊት የለም ነበር ወንድ ሙሽራ እንደዚህ በሜካፕ ደረጃ ማለት ነው። ምክንያቱም እንዴት ፊቴን እንዴት ፀጉሬን ቅባት እንዴት እቀባለሁ የሚል ሰው ሜካፕ እንዴት ይቀባል? ገባ የዛ ጊዜ እኛ ሜካፕ ስንጀምር በከለሩ እንደዚህ ነው፣ ስፖቶች እንደዚህ ዶቶች ይጠፋሉ፣ እንደዚህ ይሆናሉ ምናምን ብለን ክሊን አድርገነው ስንል አንዱን ሴ እኔ የማያውቁ የፎቶ ቤቶች ነበሩ። ፎቶ ስቱዲዮ ሲገቡ የት ነው የተሰራው ሲባሉ ይመር ሲባል ይመር ጋ ሄዶ ትንሽ ቢነካው ምናምን የሚሉ ሰዎች ነበሩ። ወንዶች ለዚህ ለሜካፕ ስራ አሁን እየተለመደ ትንሽ እያደገ መጥተዋል። ግን ምን አይነት ሙሽሮች እንደው ገጥመው ያውቃሉ? ወንዶች በተለይ በዚህ በሜካፕ ስራ በመሞሸር ሙያው ላይ ያለው ሰው በደንብ ያውቀዋል። አንዳንድ ሰው ግን ገና የግንዛቤ እጥረት ያለ ይመስለኛል። ይሄ በጣም አሁን ማንም እንትን ይላል። ያዛ ጊዜ ግን ሜካፕ ለማስጠቀም አይደለም ፀጉርን ቀለም ተቀባ እንዴት እኔ ተፈጥሮዬ እንዴት ምናምን የሚል ቆይ እንደዚህ ነው ውበት እንደዚህ ያደርጋል። ሰርግ አንድ ቀን ነው ለአንድ ቀን ማማር አለብህ እንዴ እኔ ሽበቴ ተፈጥሮዬ ምናምን ብሎ ከዛ ብዙ አሳምነው ከተቀባ በኋላ ግን ሁሌም ያለ ቀለም አይንቀሳቀስም። ቀለም ቀባኝ
ደውሎ ቶሎ በሳምንት አጥፋልኝ ይችላል እና ያንን ለማሳመን ጊዜው አሁን እኮ ጊዜው ራሱ የውበት ይሄ የፋሽኑን የውበቱን እድገት አንተ ስላለ ቦታ ውስጥ ታውቀዋለህ። እንዴት አየው? እኔ አሁን ላይ ሙያውን የሚማሩ ልጆች በጣም እድለኞች ናቸው። አንደኛ ከስተመሩ ስለ ውበት ቫልዩ የሚያውቅ ገባ ከከፈለው ገንዘብ በላይ ለልጆቹ ቲፕ አድርጎ ነው የሚሰጠው። ሁለተኛ ሞራላቸውን ጠብቆ በጣም ተደስቶ ከዛ በኋላ እንደውም ብዙ ኦፖርቹኒቲ እንደውም ከዚህ ከሚሰሩት ስራ ውጭ ሁሉ ይፈጠርላቸው እና አሁን ላይ ልዩነቱ በጣም ማበጠር ነው። ፀጉሬ ቅባት ተቀብቶ አያውቅም የሚለው ሰውዬ ዛሬ እግሩን በደንብ አጽድቶ ነው ብሎ ምናምን ገባ ተዘፍዝፎ ምን ተብሎ ፉት ማሳጅ አድርጎ ምናምን ቅንድቡን መስተካከል ያለባትን ነገር እኮ ቅንድቡን ሁሉ ያስተካክላል። ግን እሱን ነገር የማይቀበሉ ደግሞ ሰዎች አሉ። እንደው ለነሱ ምን ትላቸዋለህ? አሁን በደንብ የወንዶች የውበት ቤት ተብሎ በሴቶች ደረጃ እኩል አለ በቃ ከተማ ውስጥ በደንብ ነው ያለውና የማይቀበሉ አሉ። የሚሰሩት ላይ ደግሞ ትንሽ ተጽዕኖ የሚፈጥሩባቸው ሌሎች አሉና እንደው እንደ ባለሙያ በደንብ ስለምታውቀው አንተ ለምንድነው ሰው ሰርግ ላይ ስትጠራ በጣም በቃ ተጨንቀህ ተጠበህ ለብሰህ ፀጉርን ተስተካክለህ ምናምን ትሄደው? ሁሌ እኮ አንተ ሙሽራ ሆነህ ነው መኖር ያለብህ። የምትኖረው ትንሽ ጊዜ ያለ ምድር ላይ ወጣትነትም ደግሞ ሁሉም ጊዜው ትንሽ ነው ይመስለናል፣ ብዙ አይደለም። ያንን ጊዜ ግን ተውበህበት አምረህበት የምትሰራበትን ውጤቱን የምታየው እኮ ራስ ላይ ነው። ወጣቶች ያው ጊዜው የውበት ከተማችን እየተዋበን እኛም እያማርን ነው አለ ሆነ እና ብዙ ባለሙያ ይፈልጋል። እንግዲህ ያው ስማርት ሲቲ ስንመሰረት ስማርት መሆን አለብን። እኛ ስማርት ስንሆን ደግሞ ጊዜውን እየመሰልን እያማርን፣ ስለዚህ ባለሙያዎች ብዙ ይፈልጋሉ። ስራው ሰፊ ነው። ከዚህ በኋላ ይሄ ኢንዱስትሪ በብዛት ተፈላጊነቱ ብዙ ነው። የሚፈለጉት ደግሞ ብቃት ያላቸው በብቃት የሰለጠኑ ልጆች ነው። በብቃት ደግሞ እኛ እናሰለጥናለን። በጣም ነው የምናመሰግነው። እንግዲህ ከይመር ጋር የነበረን ቆይታ አሪፍ ቆይታ ነበረ። በቅዳሜን ከኛ ጋር ፕሮግራም ከኛ ጋር ቆይታ ስላደረግ የአዲስ እንግዳችን ስለሆንክ ደግሞ በጣም እናመሰግናለን። እኔም በጣም አመሰግናለሁ። ያው እንግዲህ እቴል ነው። አዎ በቃ እንግዲህ ቆይተኛለሁ። ይሜ እንግዲህ ልትሸኘኝ ነው፣ ግን አዲስ ነገር ደግሞ አለ ማውራ ብለኸኛል። እንግዲህ ባለቤቴ መኪና ናት። እንግዲህ አብረን ተመካከርንና ትንሽ ገቢ ብታመጣስ አልንና ደግሞ እቺ ባለችን ጊዜ ደግሞ ትንሽ ራይድ የሚደጉም ነገር አለ አይደል? ራይድ ደግሞ ተሰናብቻችሁ ልወጣ ነበረ ልሸኝ ብሎኝ እንግዲህ እያወራን እንሄዳለን። ከኛ ጋር ተመልካቾቻችን ቆይታ እንድታደርጉ እንጋብዛለን። በዚህኛው የህይወት ተሞክሮ ላይ ደግሞ አዲስ ነገሮች ደግሞ የምትመለከት ይመስለኛል። ለስራህም ከአገልግሎትም አንጻርም ስታየው ምን አለ መሰለህ፣ አሁን እንግዲህ እኔ ፀጉር ስራ ላይ ብዙ አመት ስለኖርኩኝ ያው ብዙ ነገር ከስተመር ጋር ማውራት ምናምን ያው ችግር የለብኝም። ብዙ ሰው ጋር ብዙ ነገር ዲስከስ እያደረግን ያው አንዳንዴ ደግሞ እኔን ሲያዩኝ ሰርፕራይዝም ይሆናል። ሰርፕራይዝ ይሆናል አይደል? ምን ይለዋል ግን እንደ ድንገት ሲያዩ ነው አይደለም ብለን እኛ እኮ ፎቶ ሲመጣልን ምናምን ነው አይደለም ብለን አርቲስቱን አይደል ምናምን ይላሉ። አሁን ይገርማል ይላሉ ወጣቶች በተለይ በጣም ለስራ በጣም ይበረታቱበታል በጣም ነው። ምክንያቱም እኛ ስንሰራ ሲያዩ በዝና ብቻ ተይዘን የምትቀር ይመስላቸዋል። እንዲህ አይነት ስለ ኧረ ብዙ መማሪያ ነው ለእኛ እኮ ትልቅ መነቃቃት ነው ምናምን የሚሉ አንዱ ስራ ስላላዋጣ ወደዚህኛው ስራ ገባ ሀሳብ አይነሳልህ? አሁን ይኸውልህ ምን አለ መሰለህ ብዙ ሰዎች የሚያስቡት ፊልም ኢንዱስትሪ ፊልም ላይ የሚሰራ ሰው በሙሉ ሀብታም ነው እና ገንዘብ እኔ ደግሞ የምሰራው ካራክተርም አለ እና ብዙ ገንዘብ እንዳለ ነው የሚያስቡት ገባ እና ግን ምንድነው ያንን አልፈህ ወጥተህ ስትሰራ የሚደነቁ ሰዎች አሉ። ግን ምንድነው ፊልሙ አላዋጣ ብሎ ነው ብሎ የጠየቀኝ ሰው ሁሉ አለ ሲል አይ ተጨማሪ ስራ ስለሚያስፈልግ አሁን እኛ እኮ ብዬ አስረዳለሁ እዚህ ሀገር ላይ 2-3 ስራ መስራት አሁን አዲስ ነገር ስለሆነ ነው እንጂ ሌላው ዓለም ላይ
ሌሊቱን ከስራ ነው የምትመላለሰው እና እዚያው ይሄ ነገር ደግሞ ወደኛ ሀገርም እየመጣ ስለሆነ ያው እኛም ደግሞ የዚህ ሁሉ ሞዴል መሆን አለብን። ገባ መጀመሪያ ከራስ ጋር ተታገለው ትግላለ ሰዎች ምናምን ምን ይላሉ ተብለውም ወደ ኋላ የተመለሱ ሰዎች እኮ አሉ። አንድ ልጅ ነው ያለን ኦሬዲ ጎረምሳ የሆነ ሙያዬን ያው እየሰጠሁት ነው። የፀጉሩንም ሙያ ያው እያስተማርኩት ነው ያለሁት። ምክንያቱም ይጠቅማል። እዚህም ቢሆን ውጭ ሀገርም ሄጄ እሰራለሁ ቢል በሁለቱም በኩል ያው የሚጠቅመው ነገር ለኔ የመሳብ ነገር አለው ግን ታለንቱም አለው እና እኔ ማግዘዋለሁ። በጣም ቆንጆ ቆይታ ነው ያደረግነው። ይሄኛውን አዲስ ነገር እንግዲህ ተመልካቾቻችን ተመልክታችሁታል። እንግዲህ ከዚህ በኋላ ይመርን እንግዲህ በሌላ ሙያም አግኝተነዋልና ልታገኙት ትችላላችሁ። ይሄን ፕሮግራም የተመለከታችሁትና እንግዲህ አሪፍ ቆይታ ታደርጋላችሁ። ልምዱንም እያካፈለ ደግሞ በደንብ የመግባባቱ ነገር በደንብ አለ። እውነት ከሰዎች ጋር ይሄ ተቀራርቦ የጠቀመኝ ነገር ነው። ምክንያቱም ረጅም ጊዜ በሙያው ላይ ስለኖርኩኝ ይሄ ነገር እኔን ጠቅሞኛል። የአዲስ እንግዳ የቅዳሜን ከኛ ጋር ፕሮግራም እንግዳችን ሆነ ከኛ ጋር ቆንጆ ቆይታ አብረን ስለዋልን የህይወት ተሞክሮህንም ደግሞ ለተመልካቾቻችን ስላካፈልክ በጣም ነው የምናመሰግነው። እኔ በሁለቱ ሙያዬ አድናቂዎቼ ለፊልሙም አድናቂዎቼ ለፀጉር ቤትም የሙያዬ ተጠቃሚዎች ሆነው ለረጅም ዓመት እኔን እያበረታቱኝ እዚህ ደረጃ እንድደርስ ላበረታቱኝ በሙሉ ምስጋናዬን አቀርባለሁ። እናንተም እንግዳ አድርጋችሁ ጋብዛችሁ ሙያዬን ለሰዎች እንዳካፍል ውሎዬንም ለሰዎች እንዳሳይ ስላደረጋችሁኝ አመሰግናለሁ። ባለቤቴን፣ ልጄን፣ ቤተሰቦቼን በሙሉ እጅግ አድርጌ አመሰግናለሁ። አደረስከኝም ስላደረስከኝ። በሌላ ፕሮግራም ነው ተመልሰን እንገናኛለን።